እኮ ስለኔ ሰላም ነው የምትጨነቂው። ደሊና ተረጋጊ። አዎ ደስታና ደሊና በድብቅ የሆነ ግንኙነት ሳይኖራቸው አይቀርም። እኔ እኮ አያይዙ ምንም አላማረኝ። እጅሽን አንሺ ከላይ። ተነሽ። ይህንንም አነሳሽው ቤቱንም በደንብ አጽዱ። ያማል እንዳስደነገጥከኝ እኮ። ተረጋጊ እንጂ ደሊና። ደሊና ተረጋጊ እንጂ ድምፅሽን ቀንሽ። ከሰው ጀርባ ምን ልታረግ ትቆማለህ? ኮቴ እንኳን የለም። ደግሞ እዚህ ምን ታረጋለህ? አይ ሌላ ለምን መጣል? ያው ጧት ስለሆነ ሰላም ልበልሽ ብዬ። አልፈልግም። ሰላምታው ይቅርብኝ። ሁለተኛ አጠገቤ እንዳላይ። እሺ እኔ እኮ ምንም አይደለም። ለሰላምታ ያክል ይሄ ሰውዬ ምን ሆኖ እንደዚህ የሚርበተበተው? ከሳሎን እኮ እንደ ሌባ ነው ድብቅ ብሎ የወጣው። ደስታ ከደሊና ጋር እዚህ ውስጥ ምን እየሰራ ነበር? ደግሞ ሁለቱም ተረብሸዋል። በእነሱ መካከል ሌላ ያልገባኝ ነገር አለ። ደስታና ደሊና ምንድን ነው ያላቸው ግንኙነት? ደስታ እሷን የሚያይበት እይታ ጨርሶ የሰራተኛ ብቻ አይመስለኝም። የሆነ ድብቅ የሚያያይዛቸው ምስጢር አለ ወይስ ሌላ ነገር? ካሌብ ብቻ አይደለም ማለት ነው ደስታን በዚህ ሰራተኛ ዙሪያ የሚሽከረከረው። ይሄን ነገር በደንብ ልከታተለው ይገባል። ለእኔ ሌላ ትልቅ መያዣ አዲስ መሳሪያ ሊሆን ይችላል። ሰላም አደርሽ ደሊና። እንዴት አደርሽ ለዛ? ሳሎን ላይ ሳወራሽ የነበረ ሰው ነበር እንዴ? አይ ማንም አልነበረ። ማንም አልነበረ? ብቻሽን ነበር እንዴ ስታወሪ የነበረው? ቅድም እኮ ጩኸትና ድምጽ ሰምቼ ነበር። አዎ ብቻዬን ነበርኩኝ። ቤቱን እያስተካከልኩ ስለነበረ ብቻዬን እያወራሁ ነው። ኧረ እባክሽ ለራስሽ ነው እንዲያወራሹ? ሰው ብቻውን እንደዛ እየጮኸ ያወራል እንዴ? ነው ወይስ የተደበቀ እንግዳ ነበረሽ? ምንም ድብቅ ነገር የለም ቤዛ። ስራ የምጨርስበት አታስቸግሪ። ትሰሚኛለሽ ደሊና፣ እዚህ ቤት ውስጥ እኔ ማላየም ሆነ ማልሰማው ምንም ነገር የለም። ስለዚህ ብትጠነቀቂ ነው የሚሻልሽ። ጌታው ተነሱ። ደሊናይ መጣሽ? አዎ ቁርስ እኮ እዚህ እንድትበላ ብዬ ይዤልህ መጣሁ። አንዴ ዛሬ ደግሞ ቁርስ አልጋ ድረስ ነው ይመጣልኝ። በጣም እድለኛ ነኝ። አዎ የኔ ውድ፣ ሳሎን ከሌሎች ጋር ከምትረበሽ እዚህ ብትበላ ይሻላል ብዬ ነው። የኔ ሀሳቢ ሁል ጊዜ እኮ ስለኔ ሰላም ነው የምትጨነቂው። ለአንተ ከማሰብ ውጭ ሌላ ማን አለኝ ብለህ ነው ካሌብ? አንቺ አጠገቤ ስትኖሪ ሁሌም ሰላም ይሰማኛል። እኔም ከአንተ ጋር ስሆን ሁልጊዜም ጭንቀቴን እረሳለሁ። እሺ አሁን ቁርስ አብረን እንብላ አይደል? አይ ካሌብ፣ ሰው ካየን ሌላ ችግር ይፈጠራል። ማንም እንዲያየን አልፈቅድም። ይህ ደግሞ የኔ ክፍል ነው። እኔና አንቺ ብቻ አብረን እንሆናለን። እሺ ለአንተ ስል ብቻ። የሰራሽ ምግብ ደግሞ በጣም ነው የጣፍጣው። አዎ ምክንያቱም በፍቅር ስለሆነ የምሰራው። እውነትሽን? ይህን ያህል ተወጪኛለሽ ማለት ነው? ከምታስበው በላይ ህይወቴን በሙሉ ላንተ ብሰጥ እንኳን አይቆጨኝም። እኔም እንደዛው ደሊናዬ፣ ከአንቺ ውጭ ሌላ ህይወት ማሰብ አልችልም። ግን ይሄ ሁሉ መሰናክል ሲበዛ አይከብድም? ከአንቺ ጋር ከሆንኩኝ ማንኛውም አይነት መሰናክል ማለፍ ይችላሉ። ካሌብ፣ የኔ ጥንካሬ እኮ አንተ ነህ። አንቺም ለህይወቴ ብርሃኔ ነሽ ደሊናዬ። አንዳንድ ጊዜ ሁሉም ህልም ይመስለኛል። ህልም አይደለም የኔ እመቤት፣ ይሄ እውነተኛ ፍቅራችን ነው። የኔ እመቤት እንዴ? አዎ የልቤ እመቤት ነሽ። ከዚህ በኋላ እዚህ ቤት ውስጥ አንቺ በፍጹም ሰራተኛ አይደለሽ። ካሌብዬ፣
ይህን መስማት ብቻ ለእኔ ትልቅ እድል ነው። እውነቴን ነው ደሊናዬ፣ ነገሮችን ሁሉ አስተካክዬ የራሴን ማድረግበት ቀን ሩቅ አይደለም። ያንን ቀን በጉጉት እጠብቃለሁ የኔ ውድ። እስኪ አንቺም ጉረሽ፣ ፊትሽ ላይ ጭንቀት አለ፣ እሱም ይወገድ። ከአንተ አጠገብ ሲሆን ጭንቀት የሚባል ነገር የለም። ፈገግታሽን ማየት ብቻ ለእኔ ቀኔን ሙሉ ያበረዋል። አንተ ደግሞ እንደዚህ ስትለኝ እፈራለሁ። ከኔ ምን ትፈሪያለሽ? እኔ እኮ ያንቺ ነኝ። እኔም ያንተ ነኝ ካሌብ። ምንም ነገር ቢመጣ ከአንተ ጎን አልለይም። ይህንን ቃልሽን በልቤ ውስጥ ይዘዋለሁ ደሊናዬ። አሁን ግን ቁርስ ሰዓት ስለሆነ ቁርስህን መብላት አለብህ። እሺ፣ ግን ምንም ቢሆን አብረሽኝ ቆይ። ከአንቺ ጋር መብላት ነው የምፈልገው፣ በአንቺ እጅ መብራት። እሺ እማዬ አዲስ ነገር ተፈጥሯል። ደግሞ ምን ተፈጠረ? መቼም አዲስ ነገር አታጭም። ቅድም ደስታና ደሊና ሳሎን ላይ ቆሞ ሲያወሩ አይቻቸው ነበር። ልክ ስትጮህበት እየሮጠ ደንብሮ ሲጠፋ በአይኔ በብረቱ ነው ያየሁት። ደስታ ከደሊና ጋር? አዎ፣ ደስታና ደሊና በድብቅ የሆነ ግንኙነት ሳይኖራቸው አይቀርም። እኔ እኮ አያይዙ ምንም አላማረኝም። ተይ ቤዛ፣ ምንም አይነት ግንኙነት አይኖራቸውም። ዝም ብለሽ አትጠራጠሪ እንጂ። ደስታ እኮ የራሱ አደገኛ ሴራ ያለው ሰው ነው። ከእሷ ጋር እንዴት ግንኙነት ይኖረዋል? ግንኙነት ባይኖራቸው ስማየ፣ እውነተኛ ቢሆኑ ባይሆኑ እኔ ምን አገባኝ? ምን ለማለት ፈልገሽ ነው? ግንኙነት ባይኖራቸውም እኔ እንዳላቸው አድርጌ እጠቀምበታለሁ። እንዴት? ደሊናና ደስታ የፍቅር ግንኙነት እንዳላቸውና ወይም ጥቅም ያገናኛቸው ጓደኛ ማቾች እንደሆኑ ለካሌብ እንነግረዋለን። ካሌብ እሷን ታማኝና ንጹህ አድርጎ ነው የሚያያት። ከዛ ካሌብ ይሄንን ወሬ ሲሰማ ደሊና ላይ ያለው ሙሉ እምነት ይጠፋል። ከዛም ከቤት ያባርራታል። ይሄ ትልቅ አይምሮ ነው። ካሌብ ውሸትና ክህደት አይወድም። ደሊና ከደስታ ጋር ግንኙነት አላት ብሎ ካሰበ ፈጽሞ ነው የማይቀበለው። ያኔ የመጨረሻው ሳቅ የኔ ይሆናል። ደሊናም ከዚህ ቤት ትወጣለች። በመጨረሻም ካሌብ የኔ ይሆናል ማለት ነው። ካሌብ ሰላም አደርክ? ቁርስ ሳትበላ አየርክ ነው እንዴ ወደ ስራ? አይ በልቻለሁ። እሺ ቢያንስ ዛሬ እንኳን ቡና አብረን ጠጣ። ወገቤን እኮ ተሽሎኛል። ልወጣ ነው፣ ቸኩያለሁ። ቆይ ለምንድን ነው እንደዚህ የምጨክንብኝ? እኔ እኮ የትላንትናው ማታ አላስፈላጊ ረብሻ ልታረምበት ብዬ እኮ ነው። ከዚህ በኋላ እንደዚህ አይነት ድራማ እንደማልፈልግ ደጋግሜ እነግርሻለሁ። ካሌብ፣ እኔ እኮ ባለቤት ነኝ። ትንሽ እንኳን አታዝንልኝም እንዴ? ባለቤቴ? ቤዛ ራስሽን አታትም። ይህን ማዕረግ በገዛ እጅሽ ካጣሽው በጣም ቆይተሽ። እኔ እኮ ይሁን ሁሉ መሆኑ ለአንተ ብዬ ነው፣ በፍቅር ምክንያት። ይሄ ፍቅር አይደለም፣ ይሄ በሽተኝነትሽ። ሰውን በሴራ ማሰር ፍቅር አይባልም። እሺ ምን አይነት ሴራ ነው የምታወራው ካሌብ? እኔ እኮ ለአንተ ብዬ ነው ይህን ሁሉ ነገር ተሸክሜ እዚህ ቤት እየኖርኩ ያለሁት። ህመምሽን አውቀዋለሁ። መሬት ላይ ሳሙና ደፍተሽ ሰውን ለመጣል መሞከርሽ ራሱ ትልቅ ክፋትሽን ያሳያል። በቃ እሱ እኮ ድንገት የሆነ ነገር ነው። እኔ እንደዛ አላደረኩትም። ውሸትሽን አቁሚ። እኔ ልጅ አይደለሁም። እሺ እሺ፣ በቃ ይቅርታ። ሁሉም ነገር እንርሳውና አዲስ ገጽ እንክፈት። ከዚህ በኋላ ከአንቺ ጋር የሚከፈት ምንም አይነት ገጽ። ስለዛሽ አገልጋይ ብለህ ነው እኔ እንደዚህ የምታደርገኝ? የደሊናን ስም አታንሺ። ከአንቺ ጋር የሚያገናኛት ምንም አይነት ክፋት እሷ ገኝ። ስሟ ራሱ ሲነሳ ታብዳለህ አይደለ? እቺ ሴትዮ እኮ አይምሮህን ተቆጣጥረዋለች። ደሊና ቢያንስ እውነተኛ ናት። እንዳንቺ በሴራና በክፋት የተሞላች አይደለች። እውነተኛ? እሷ እኮ እዚህ ቤት ውስጥ በጣም ውሸታም ናት። እውነቱ ሲገባ ከዛኔ ታውቃለህ። እውነቱን ያወቅኩት እኔ ነኝ። ከዚህ በኋላ ከአንቺ ጋር ጊዜን ማባከን አልፈልግም። ለምንድን ነው የምጨክንብኝ ካሌብ? ትናንትና ማታ በተፈጠረው ነገር በጣም ተጸጽቻለሁ። እጅሽን አንሺ ከላይ። አንተ በእሷ ምክንያት እኔን ትገፋኛለህ እንዴ? የተገፋሽው በራስሽ። ይኸውልሽ ለማየም ነግሬያታለሁ። ከዚህ በኋላ ድንበርሽን ካልጠበቅሽ ውሳኔ የከፋ ነው የሚሆንሽ። ውሳኔ ምንድን ነው? እኔ ልታባረረኝ ነው? እኔ እኮ ህጋዊ ሚስት ነኝ። ህግም ቢሆን በሰራሽው ልክ ይፈርድብሽ። በቃ አሁን ጨርሻለሁ። ፊቴ ላይ አትገተልኝ። አትሄድም። አሁኑን አውርተን ጨርሳለን። ካሌብ እባክህ እንደዚህ አታድርግ።
እኔን ፊት ነሳኸኝ አይደል ካለ ይሄ ሁሉ የሆነው በዛች በተረገመች ደሊና ምክንያት ነው። በጣም ቀኸኛል። እመነኝ፣ ዛሬውኑ ደሊናን ከዚህ ቤት ነው ማባረራት። ደሊና እንዴ ቤዛ ምን እያደረግሽ ነው? አይታይሽም እንዴ ሳሎኑ? ይሄ ምን አይነት እብደት ነው? አፍሽን ዝጊና አሁን እዚህ ጋር የተዝረከረከውን ነገር አንሺ። ምን አልሽ? እየነገርኩሽ ነው። አሁኑኑ እዚህ ጋር የወደቀው ነገር ተነሽና አንሺ። ሰራተኛ አይደለሽ እንዴ? ወይ ጉድ! የዛሬው ደግሞ ይለያል። ደሊና ደግሞ ተቆጣታለች። አንቺ ከዚህ በኋላ እኔ ላይ አፍሽን አከፍሽም፣ ሰማሽ? ምን? ቆይ እኔ ላይ ልጮሂ ነው እንዴ? አዎ እያበድሽ ነው። ሳሎኑን እንደዚህ ምስቀልቀሉን አውጥተሽ እኔ ላይ አትጮሂ። ደሊና ድምፅሽን ቀስ አድርጊው። እኔ እኮ የዚህ ቤት ባለቤት ነኝ። ባለቤት ብትሆኝስ እንደዚህ ሳሎኑን ታቆሽሻለሽ? ደግሞ እኔ ላይ የመጮህ መብት የለሽም። አሁኑኑ እዚህ ጋር የተበታተነውን ነገር አንሺ እያልኩሽ ነው። አይ አላነሳም የምትይ ከሆነ አሁኑኑ ለማየ ሄጄ ነው የምናገረው። ለቆበሽ ብታፈጭብኝ ነይና ይሄንን የወዳደቁትን አነሳሽ። ማታነሺ ከሆነ አሁኑኑ ሄጄ ለማየ ነው የምናገረው። ተነሽ፣ ይሄንንም አነሳሽው ቤቱንም በደንብ አጽዱ። ተነሽ ቤዛ፣ ተነሽ ያልኩሽ። ወይኔ ቤዛ፣ ዛሬ አየር ላይ በላሽ። ደሊና አስፈራርታ አጸዳችሽ አይደል? ይሄንማ ለቤዛ ሁልጊዜ ማስታወሻ ነው የማደርገው። ደሊና ግን ዛሬ ያሳየሽው ጥንካሬ በጣም ነው የሚገርመው። የዛሬውን ትዕይንት ለዘላለም አድረሰው። ደሊና ቆይ ምን እያደረግሽ ነው ያለሽው? አስገድደሽ ለእኔ ትሰጭኛለሽ? ተኛ እንደዚህ አይነት እብደት እዚህ ቤት ውስጥ እንዳላይ። እሺ ቤዛ፣ አጽድቼ ወደ ክፍል ሄዳለሁ። ተነሺ ላጽዳበት። አይ ቤዛ፣ የዚህች አቅምሽ ብለሽ ነው። ትንሽ ድምፄን ከፍ አድርጌ በአወራሽ እንደዚህ ትፈሪያለሽ? እኔ እኮ ክፉ ሰው ትመስይኝ ነበር። ለካ አፍ ብቻ ነሽ። ድሮም ምላሳም ሰው ፈሪ ነው ይባላል። ይህንን ደግሞ ባንቺ ላይ አይቻለሁ። አይ ቤዛ፣ ቤዛ ምን ሆነሻል? ምንም አልሆንኩም። የሆነ የተቀየርሽ ትመስያለሽ። ሳሎን ድምፅ ሰምቼ ነበር። ምንድን ነው የተፈጠረው? እቺ ደሊና ቆይ ማን ሆና ነው እኔ የምትቆጣኝ? ምናልባት የሚያስቆጣ ነገር አድርገሽባት ይሆናል።
እኔ ምንም አላደረኩም። ቆይ ውሃ ሲደፋ እሷ ላይ መጮህ መብት የለኝም እንዴ? ታዲያ ሶስት ጮህብሽ ለምን ነው እንደዛ ይፈራሻት? ማ ምን እኔ እንዴ? ኧረ እኔ አልፈራኋትም። አልፈራሻትም? ታዲያ መሬት ላይ ወድቃ የነበረችው ማናት? እኔ እኮ አልፈራኋትም፣ ግን በቃ እና ታዲያ ለካሌብ አስበሽ ነው እንዴ? ኧረ እኔ አልፈራኋትም። እኔ ካሌብ ሲነሳ እንዳይደብረው ነው የፈሰሰውን ውሃ የወለወልኩት። እሺ ይሁንልሽ። ግን ደሊና እንደዛ ስታዝሽ ማየት በጣም ነው የሚደንቀው። እሷ እጅ ውስጥ ቢላና መጥረጊያ ስለነበረ ነገሩን ለማብረድ ብዬ ነው ያጸዳሁት እንጂ እኔ ፈርቻት አይደለም። እሺ አትናደጂ። ያየሁትን ያልኩት። አላዘዘችኝም። እኔ ራሴ ነኝ ያጸዳሁት። ካሌብ ከጀርባዋ ስላለ አቅም አግኝታለሽ ማለት ነው። እርጉም ሰራተኛ እኔ ላይ ለመሰልጠን ብላ ነው አይደል ይሄን ሁሉ ያደረገችው? ታየኛለሽ። እኔ ደግሞ ባልሰራላት ይሄ እብደቷ ዋጋ ያስከፍላታል። ምን ልታደርጊ ያስብሽ ታዲያ? ቅድም የተነጋገርነውን አሁን እተገብረዋለሁ። የደስታና የሷን ነገር ነው። ዛሬ ደሊናና ደስታ የሆነ ነገር ሲሸርቡ የሚያሳይ አጋጣሚ እፈጥራለሁ። እኔ ላይ የጮኸችበትን እያንዳንዱን ቃል በፍርሃት እንባ ታጥበዋለች። በጣም ጥሩ። ካሌብ ይሄን ካየ ህልሟ በሙሉ ያበቃል። ደስታን እኮ እኔ ነኝ የምጠቀምበት። እሱ ደሊናን በሴሰኛ አይን እንደሚያት አውቃለሁ። ነገር ግን ይሄን ነገር ስታረጊ እንዳታበላሽው፣ ደስታ ራሱ እንዳይጠረጥርሽ። ቅድም ሳሎን ላይ ያንበረከከችኝ መስሏት ነበር አይደለ? እኔ ግን ታያለሽ ባልሰራላት። ደሊና ዛሬ መጨረሻ ምሽትሽ ነው የሚሆነው። የመጨረሻው ሳቀኛ ነው የሚሆነው ማለት ነው። ቆይ ደሊና ብቻዋን ከቤት ወጥታ ወዴት እየሄደች ነው ያለችው? የምታገኘው ሰው አላት እንዴ? ወይስ እኔ የማላውቀው የተደበቀ ሚስጥር? ይህንን ነገርማ እግር በእግር ተከታትዬ መጨረሻውን ማየት አለብኝ። አንድ ስህተት እንኳን ባገኝባት ሁሉንም ነገር ለካሌብ ሄጄ ነው የምናገረው። ደስታ እየተከታተልከኝ ነው? እየተከታተልኩሽ አይደለም ደሊና። ጠዋት ሰላም ስላላልኩሽ ሰላም ልበልሽ ነው። ቆይ ከኔ ምንድን ነው የምትፈልገው? ዞር በል ከመንገዴ። ተረጋጊ። እኔ ከአንቺ ምንም አልፈልግም። ከዛ ከተወሽ ካሌብ ደግሞ እኔ እሻላለሁ አይደል? ሁለተኛ እንዳትነካኝ፣ ከፊቴ ዞር በልልኝ እያልኩ ነው። ደሊና ለምንድን ነው የምትናደጂው? እኔ እኮ በጣም ነው የማዝንልሽ። ያመሃል። እሺ ይቅርታ፣ በጣም ይቅርታ፣ ተሳስቼ ነው። ይቅርታ አይጠቅመኝም። ሁለተኛ መንገዴ ላይ ብትቆም ለካሌብ ነግረዋለሁ። እሺ ቢያንስ ለካሌብ እንዳትረግኝ። ይሄን ነገር ከሰማ ጥሩ ነገር አይፈጠርም። ከኔ ራቅ አንተ እርጉም! ከፊቴ ዞር በል። ይሄ ለኔ በጣም ትልቅ ማስረጃ ነው። በጥፊ ብትመቹ እኔ ዋናው መረጃ በእጅ ይሻላል። አሁን ወደ ቤት ልሄድና ይሄንን ትልቅ ማስረጃ ለማያ ያሳያታለሁ። ደሊና ዛሬ ይሄ የመጨረሻ ቀንሽ ነው። ይሄ ደስታ የሚባለው ሰውዬ እብድ ነው እንዴ? እንዴት በዚህ ልክ ሊደፍረኝ ቻለ? እሺ አሁን ይሄንን ለካሌብ ምን ብዬ ነው የምነግረው? ደስታ ሳሚ ብዬ ልነግረው? አይ አይሆንም። ካሌብ ለደስታ ያለውን ጥላቻ እያወቅኩማ ለካሌብ አልነግረውም። ካሌብ ይሄንን ቢሰማ ደስታን ይገለዋል። ወይኔ አምላኬ! አልነግረውም። ለካሌብ በፍጹም አልነግረውም። ካሌብ መስማት የለበትም። ግን ደስታን በደንብ መንከታተል አለብኝ። የሆነ ነገርም አለ።
ቤዛ በእናትሽ ጎበዝ እኮ ነሽ። ይሄን ነገር እንደዚህ በጥራት ትጨርሻለሽ ብዬ ፈጽሞ አልጠረጠርኩም ነበር። እኔ እኮ ዝም ብዬ አይደለም የምከታተላት፣ አጋጣሚው እንደሚፈጠር በጣም እርግጠኛ ስለሆንኩ ነው። ፎቶ እኮ ደስታ በደንብ አቅፎ እንደያዛት ነው የሚያሳየው። አሁን በቀላሉ እነሱን የምንጥልበት ነገር አገኘ ማለት ነው። ልክ ነሽ እማዬ። ይሄ ፎቶ የደሊናን የዋህነት የሚያከስም ብቻ ሳይሆን ደስታን መሬት ላይ የሚከሰክስ አደገኛ መረጃ ነው። እውነት ለመናገር ግን ይህን ሁሉ ሴራ በደቂቃ ውስጥ እንዴት ልታስቢው ቻልሽ? እኔ ቦንግራ ይገባኛል። እኔ ለምፈልገው ነገር በፍጹም ተስፋ እንዳልቆርጥ አድርጋ ነው እናቴ ያሳደገች። እናትሽ? ቆይ እናትሽ እንደ አይነት ነገር ታስምርሽ ነበር እንዴ? እናቴ ያንቺ የሆነውን ነገር ማንም ሰው እንዲቀማሽ አትፍቀጂ፣ ከተቀማሽ ግን ብላትሽን ተጠቅመሽ የራስሽ አድርጊ ትለኝ ነበር። በእውነት እናትሽ መልካም እናት ናት። አዎ፣ እኔ ለምፈልገው ነገር አንገቴን በፍጹም አልደፋም። ካሌብ የኔ ነው፣ እሷ ደግሞ ሰራተኛ ነች። ሰራተኛ ደግሞ ቦታውን ማወቅ አለበት። ታዲያ ይህን ማስረጃ ለካሌብ ስታሳየው ምን የሚል ይመስልሻል? ይህንን ማስረጃ ስሰጠው አርፎ ይቀመጣል። ከአሁን በኋላ የሚናገርበት ወይም የሚያበልጥበት ምንም መንገድ የለውም። ዋው! ካሌብ ሁሌም እሷን እንደ ቅዱስ ነው የሚያያት። ይህን ነገር ሲያይ ግን ጭንቅላቱ ነው የሚዞረው። አይምሮ ብቻ አይደለም የሚስተው፣ ደሊናን ከዚህ ቤት በገዛ እጁ ያባረራታል። ግን ቤዛ ደሊና ራሱ ደስታን ያስቸገረኝ ብላ ብትለው እኮ ካሌብ ሊያምናት ይችላል። ቆይ እንዴት ያምናታል? መንገድ ላይ በድብቅ ሲገናኙ እኮ የሚያሳየው ፎቶ ጄሌን ያለው። እውነትሽን ነው። ፎቶ ከሺህ ቃላት በላይ ይናገራል ይባላል። ደስታ ደግሞ ቅድም አቅፎ የነበረበት አንግል በጣም ነው የሚያምረው። ይሄ ፎቶ እኮ ምንም አይነት ክደት እንደሌለበት በደንብ ያሳያል። ደስታስ ቢሆን እውነቱን መናገሩ የሚቀር ይመስልሻል እንዴ? ደስታ እውነቱን ቢናገር ቆይ ማን ያምነዋል? ካሌብ እኮ ደስታን በፍጹም ነው የማያምነው። ደስታ ወሬው የሚያወጣ ከሆነ እውነቱ ይጋለጥበታል እንጂ በፍጹም አይታመንም። ይሄ ትክክለኛ ሴራ ነው። በአንድ ድንጋይ ሁለት ወፍ ማለት ይሄ ነው። ዛሬ ማታ ካሌብ ከስራ ሲመለስ የቤቱ ድራማ ይጀምራል ማለት ነው። ማስረጃውን መቼ ነው የምታሳየው? እራት ከበላ በኋላ ነው ወይስ መጀመሪያ? ልክ ደክሞት እንደመጣ እራቱን ከመብላቱ በፊት ይህንን ማስረጃ አሳየዋለሁ። ወይኔ ቤዛ፣ አንቺ እኮ ጨካኝ ነሽ። ይሄ ጭካኔ አይደለም እማዬ፣ ትዳሬንና ክብሬን የማስመልስበት ጉዳይ ነው። ቅድም ሳሎን ላይ የነበረው ድራማ ግን እስካሁን ያስቀኛል። ቅድም ሳሎን ቤት ያደረገችብኝን ነገር መቼም ቢሆን አረሰውም። እማዬ፣ ይሄንን ነገር ሁለተኛ እንዳታነሽብኝ ብዬሻለሁ። እሺ ይቅርታ። አሁን ዋናው ነገር ግን የዛሬ ማታው ድራማችን ነው። ዛሬ ማታ ያቺ አገልጋይ ከዚህ ቤት ትባረራለች። ይሄ ቤት የእኔ ብቻ ነው። እናቴ ያሳደገችኝ መንገድ ትክክል መሆኑን ዛሬ ማታ አረጋግጣለሁ እያልሽኝ ነው? እናቴ ለራስሽ ካልቆምሽ ማንም አይቆምልሽም ትለኝ ነበር። እኔ ለራሴ ቆምለታለሁ። ይህ ሁሉ ነገር ሲሆን እኔ ከጎንሽ ነኝ ቤዛ። አውቃለሁ እማዬ። አሁን ግን ካሌብ እስኪደርስ ድረስ በተረጋጋ መንፈስ መቀመጥ አለብን። አዎ ትክክል ነሽ። ምንም አይነት ጥርጣሬ ማሳየት የለብንም። ልክ ነሽ። እንደ ሁልጊዜውም ሰላማዊ መስለን እንቆያለን። የካሌብን ፊት የማይበትን ሰዓት በጉጉት እየጠበቅኩ ነው። ደሊናም ዛሬ እልኋን በአይኗ አባት አጥበዋለች። የዛሬው ታሪክ ፈጽሞ አይረሳም። ደሊና ወይ የኔ ፍቅር፣ ምን ሆነሽ ነው? የተጨነቅሽ ትመስያለሽ። ምንም አልሆንኩም። ችግር አለ? ፊትሽ ላይ እኮ ትልቅ ጭንቀት ነው የሚታየው። እውነት ምንም የለም ካሌብ፣ ትንሽ የቤቱ ስራ ስላደከመኝ ነው። ሰሞኑን በፍጹም ልክ አይደለሽም። የሆነ የሚረብሽ ነገር አለ እንዴ? ይቅርታ፣ በሀሳብ ርቄ ነው። ቤት ውስጥ የሚሰራው ነገር ይህን ያህል ያስጨንቅሻል እንዴ? አሁን እንኳን በግድ እኮ ነው አቤት ያልሽኝ። ይቅርታ፣ በሀሳብ ርቄ ነው። እባክሽ ደሊና፣ ህመምሽና ጭንቀትሽ በእርግጥ ይገባኛል። ለእኔ ካላወራሽ ለማን ታወሪያለሽ? ካሌብዬ፣ ንገሪኝ። እኔ መቤት ማን አሳዘነሽ? ቤዛ ነች ያበሳጨችሽ? አይ ቤዛ አይደለችም። እሺ ታዲያ ምንድን ነው? ወይስ ደስታ የሚባለው ሰውዬ ችግር ፈጠረ? አይ ምንም አልሆንኩም፣ ዝም ብዬ ነው። አትጨነቅ ደሊና፣ እባክሽ አትደብቂኝ። እኔ እኮ አንቺን ለመጠበቅ ነው እዚህ ቤት ውስጥ የምታገለው።
አውቃለሁ ካሌብ፣ ያንተ ጥንቃቄ ሁልጊዜም ይሰማኛል። ታዲያ ለምንድን ነው ሚስጥር የምታረጊብኝ? የሆነ የተፈጠረ ነገር ካለ ለእኔ መናገር አለብሽ። አይ እውነቴን ነው ካሌብ፣ ምንም የተፈጠረ አዲስ ነገር የለም። ስለኛ እያሰብኩ ነው። ደሊናዬ፣ ስለኛ እንኳን አታስቢ። ሁሉንም ነገር እንደማስተካከለው ቃል ገብቼልሻለሁ አይደል? አሁን እራት ላዘጋጅ፣ ብዙ እንዳትቆይሽ። ታዲያ ይሄ ፊትሽ ላይ ያለው ደመና ይወገዳ። እኔ እኮ ስታዝኝ በጣም ነው ውስጥ የሚረበሸው። ትንሽ ቆይ፣ ከአንቺ ጋር ስሆን የዕለቱ ድካሜ ሁሉ ይጠፋል። እኔም ካንተ አጠገብ ስሆን ሰላም ይሰማኛል። እሺ ደሊናዬ፣ አንቺ ሂጂ፣ እኔም ተከትዬሽ እመጣለሁ። እሺ ካሌብዬ። ካሌብ ልጄ፣ በሀሳብ ተወጣጣይ እኮ ነው የመጣሁት። ያው የቀኑ ድካም ነው፣ ምንም አዲስ ነገር የለም። አየሁት፣ ፊትህ እኮ በጣም አዝኗል። ትንሽ ራሴን ይሰማኛል፣ ግን ይለቀኛል። እማዬ አትጨነቂ። የኔ ልጅ፣ እንደ እናትና እንደ ልጅ ካወራን እኮ ብዙ ጊዜ ሆነን። በስራና ቤት በሚፈጠረው ነገር ጊዜ አተናል። የእናትህ እቅፍ ግን አልናፈቀህም የኔ ልጅ? አረ በጣም ናፍቀሽኛል እማዬ። ልጅነቴ ትዝ እያለኝ ነው። ናስቴ የኔ ልጅ። እሺ ይሄ ቅፍሽ እኮ ሁል ጊዜም ቢሆን ሰላም ይሰጠኛል እማዬ። እኔም አንተን ሳቅፍ ነው የኔ ልጅ ሙሉ ሰላም የሚሰማኝ። እማዬ ልጅ እያለሁ ሁል ጊዜም ቢሆን በፍቅር ስታቅፊኝ የነበረውን ትዝታ መቼም ቢሆን አረሰው። ታዲያ እኔ እኮ ያለ እኔ እቅፍ አተኛም ነበር። በጠዋት ተነስቼ እናቴ የታለች እያልኩ ቀውጠው ነበር። እኔ ደግሞ ከጎን በፍጥነት መጥቼ እቅፍ ነበር ማረግ። እናቴ ለእኔ ትልቋ ስጦታዬ ነሽ። አንተም ለእኔ የህይወቴ ትልቁ ስጦታዬ ነህ ካሌብዬ። አንዳንድ ጊዜ ስቼም ቢሆን የሆነ ነገር ከደፈርኩኝ እማዬ ይቅርታ አድርጊልኝ እሺ። ወይኔ እኔ ልጅ፣ እናት እኮ በልጇ ቅር አትሰኝም። የእኔ ፍላጎት ሁሌም አንተ ሰላም እንድትሆን ብቻ ነው። የእኔ ሰላም ለአንቺም ቢሆን አስፈላጊ እንደሆነ አውቃለሁ። እኔ የምፈልገው ሁሌም ይሄን የልጅነት ፈገግታህን ማየት ነው። ከአንቺ ጋር ስሆን ያ የድሮ የዋሁ ጭንቀት የሌለበት ካሌብን እመልሰዋለሁ። የኔ ልጅ፣ ሁል ጊዜ እኔ ለአንተ ሰላምና መልካሙን ነው የምመኝልህ። አውቃለሁ እናቴ። እናት ለልጇ ከመልካምነት ውጭ ምን ትመኛለች ብለሽ ነው? ስራ እንዴት ነው የኔ ልጅ? በጣም እያደከመህ ነው አይደል? አዎ እማዬ፣ ስራው ድካም አለው በእርግጥ ግን እወጣዋለሁ። የድርጅቱ ስራ አሁን ተረጋግቷል። ጎበዝ የኔ ልጅ። አባትህም ያኔ እንደዚህ ጠንካራ ነበረ። ያንቺ ልጅ አይደለሁ እንዴ እማዬ? ያንቺና የአባቴ ብርታት ነው እንደዚህ ጥንካሬ የሰጠኝ ለኔ። ይህም መስማት ለእኔ ትልቅ ደስታ ነው። አሁንም ቢሆን እማዬ አዲሱን የህይወት መንገዴን ሲይዝ ያንቺ ምርቃት የግድ ያስፈልገኛል። ምርቃቴ ሁሌም ካንተ ጋር ነው የኔ ልጅ። አምላክ ይጠብቅህ። በጣም አመሰግናለሁ። እሺ እኔ ልጅ፣ በቃ አሁን እረፍት አድርግ እራትህን እንድትበላ። እሺ እማዬ፣ ትንሽ ቆይቼ እመጣለሁ። አሁን ስለመጣሽና እንደዚህ ልጅነቴን ስላስታውሽ በጣም ደስ ብሎኛል። ሁል ጊዜ እንደዚህ ብንቀራረብ ደስ ይለኛል። እሺ እማዬ። እሺ እሺ ጌታ። ዛሬ የደሊና የውሸት ጭንብል ይወልቃል። ከዛ ካሌብ ይህንን ፎቶ ሳይ ደሊያን የማይበት አይኑ ለዘላለም ይዘጋል። ደሊና፣ እኔ ላመናጨረጨቅሽበት እያንዳንዱ ነገር ዋጋ የምትከፍይበት ሰዓት ደርሷል።
ደሊና ከደስታ ጋር